እሺ ጴንጤ እንድሆን እስቲ ምንድነው ማለት ጴንጤ እንድሆን የሚያደርገኝ ነገር ማለት በዚህ ምክንያት ጴንጤ ብትሆን የምትሉኝ ነገር ካለ እስቲ ኑና ነገሩ በቅንነት ማለት ነው። ከዚህ የበለጠ ጴንጤ መሆን ምን አለ ወንድሜ አኬ? በጣም ተከታትያለሁ፣ ትምህርትህንም ሰምቼዋለሁ። ጴንጤ ነበር በቃ የፕሮቴስታንትን ትምህርት ነው እየተናገርክ ያለው። በቃ ጴንጤ ሆናል እኮ ምን ኦርቶዶክስ ለምሳሌ አንተ ብትመጣ ደስ ይለኛል። ለምን ትጠራኛለህ ብለህ ከጠየቀኝ ለዚህ ሊሆን ይችላል። አኬ በጣም ነው የምወደው እጅግ በጣም የፕሮቴስታንት እምነት ወይም የጴንጤ እንደምትሉት ቢሆንም ግን በትምህርቶች እጅግ በጣም የምታነጽበት እንደሆነ ልገልጽልህ እወዳለሁ። ከዛሬ 25 ዓመት እንዳንተ ያለ ሰው ባገኝ ኖሮ ጴንጤ ባልንኩ ነበርኩ እያልኩ ነበርና ጥያቄ ያለው ሰው ካለ እያስገባን ወይ እንትን እንበልሽ። እሺ ጥያቄ ያላችሁ ሰዎች መጠየቅ ትችላላችሁ። ጥያቄ ያላችሁ አስገባችኋለሁ። አኬ ወንድሜ ከሌላ ቤተ እምነት ብትሆኑ ጴንጤውን የሚለያየውኝና አኬ ወንድሜ ጴንጤውን ይላል። እሺ ጴንጤ እንድሆን እስቲ ምንድነው ማለት ጴንጤ እንድሆን የሚያደርገኝ ነገር ማለት በዚህ ምክንያት ጴንጤ ብትሆን የምትሉኝ ነገር ካለ እስቲ ኑና ነገሩ በቅንነት ማለት ነው። እስቲ ኑ እስቲ ጴንጤዎች ካላችሁ ጴንጤውን በሉና ከዛ በዚህ ምክንያት እንደዚህ እንድታደርግ እንደዚህ እንድትሆን በሉኝ። እስቲ ጴንጤ ስትሆን ይሄን ታገኛለህ ምናምን በሉኝ። እስቲ ጴንጤ ነው የገባው። አቤኔዘር ሰላም ለአንተ ይሁን። ሰላም ላንተ የሆነ አኬ ሁላችሁንም ሰላም ብያለሁ። ሰላም ላንተ ይሁን ወዳጅ፣ እንዴት አለ? ይሰማል የምለው? አዎ በሚገባ እኔ ይሰማኛል። አሪፍ። ፕሮቴስታንት ነህ? ጴንጤ ነህ? እኔ ይሰማኛል። እንግዲህ ጴንጤ ነህ ወዳጅ? ከተሰማ ይሰማል። አዎ አኬ እስቲ ለምሳሌ እኔ ጴንጤ መሆን እንደው አኪል ጴንጤ ቢሆን ምናምን ብለህ ልታስብ ትችላለህ። ያው የትኛውንም ሰው እኔም ብቻ ሳይሆን የትኛውንም ሰው ማለት ነው። ያው እንግዲህ ሰዎች ጴንጤ ቢሆኑ ምናምን ልትል ትችላለህ ጴንጤ እንደመሆን እና እስቲ ለምን ጴንጤ ሊሆኑ ማለት ምን ለማግኘት የተለየ ነገር ምንድን ነው ያለው? እስቲ ከዚህ የበለጠ ጴንጤ መሆን ምን አለ ወንድሜ አኬ? በጣም ተከታትያለሁ፣ ትምህርትህንም ሰምቼዋለሁ። ጴንጤ ነበር በቃ የፕሮቴስታንትን ትምህርት ነው እየተናገርክ ያለው። በቃ ጴንጤ ሆናል እኮ ምን ጥያቄ? ኧረ ጋይስ ምን ተሻለ? እኔ እንደውም ፖስት ሁሉ አድርጌያለሁ። ያንተ የሚገርም እኮ ነው የተናገርከው ቃል በሙሉ 100% ተቀብዬዋለሁ። አሁን ለምሳሌ የሆነ ነገር ስናገር ምናልባት እንግዲህ አንተም የምትቀበለው ነገር ሆኖ ሼር አድርገው ሊሆን ይችላል። ግን ደግሞ እኔ ከምናገራቸው ውስጥ የማትቀበላቸው ደግሞ በጣም በርካታ ነገሮች ደግሞ ይኖራሉ። እንደምታውቀው እኔ በጣም ብዙ ነገሮችን ለምሳሌ አሁን እሱ ልክ ነው፣ ምንም ጥያቄ የለውም። ከዛ አንጻር አሁን ያው ግልጽ ነው መቼስ ጴንጤ እንዳሉንኩ አንተም ታውቀዋለህ። እና ግን እስቲ አሁን ጴንጤ ቢሆን አክሊል ብለህ አሁን ባለበት ሁኔታ ኖርማል ነው የኔ ማለት ጴንጤ መሆን አይጠበቅብኝም። እንግዲህ በተናገርከው መሰረት ባስተማርከው ትምህርቶች ሰሞኑን በለቀቃቸው ቀጥታ ይሄ የሐዋርያቶች ትምህርት ነው። የምኖች ምንም ጥያቄ የለውም። የምኖች ትምህርት የሐዋርያቶች ትምህርት ነው። ሐዋርያት ስለዚህ አሁን ምድር ላይ ያሉትን አይደለም፣ ያውቹን የሐዋርያት የክርስቶስ ሐዋርያቶች የበጉ ሐዋርያቶች ትምህርት ይሄ ነው። ገባኛ ቢሉ እሱማ በቃ ምንም እንግዲህ የቤተ ክርስቲያን ትምህርት የሐዋርያቱ ትምህርት ስለሆነ አሁን ስናገር በቃ እንደው የሐዋርያት ትምህርት ነው ምናምን ብለህ እንደዛ ሆኖ ተሰምቶ ሊሆን ይችላል። እንግዲህ የቤተ ክርስቲያን ትምህርት የሐዋርያት ትምህርት ስለሆነ ማለት ነው። ስለዛ ያው ወደ ጴንጤ አጣራኝም ማለት ነው ባጭሩ። ግን አንተን አሁን መመክር ምንድን ነው
ብቻ አንተ እኔ አሁን አንተን ልመክርህም አልችልም። አንተ ብዙ እውቀቶች ከኔ የበለጠ ብዙ ነገሮችን ታውቃለህ። ብዙ ነገሮች በእድሜም ባንገናኝ፣ ግን በዚህ በነገረ ድነት ጉዳይ ግን 100% የተናገርካቸውን ተቀብየዋለሁ። በገድላትና ድርሳናት ላይ ያለው አመለካከት እንግዲህ አንተ ታውቃለህ፣ ሌሎቹም እንደዛው። ስለዛ ወደ ማለት ነው። እሺ በቃ አንተሽ አይ አሁን ሐዋርያት ጥምቀት ብለው ያስተምረዋል። አኬም ደግሞ እንደዛ ያምናል። እሱን ትቀበላለህ? ስለዚህ እንደዚህ እናርገው። ምኑ እንዲህ እናርገው። እኔ ወደ ኦርቶዶክስ ለምሳሌ አንተ ብትመጣ ደስ ይለኛል። ለምን ትጠራኛለህ ብለህ ከጠየቀኝ ለዚህ ሊሆን ይችላል። አቤን እኔ ሲጀመር ኦርቶዶክስን ወዳታለሁ እኮ አኬ፣ ለሌሎቻቸውም ልንገራችሁ። ግን ትልቁ ችግር አንዳንድ ሰው ሰራሽ ትምህርቶች አሉና እሱ ነው ችግሩ። እኮስ ልትወዳት ትችላለህ ቤተክርስቲያንን፣ ጥሩ ነው። ግን ኦርቶዶክስ መሆን አለብህ ብዬ የማስብባቸውን ምክንያቶች ላስቀምጥልህ። ኦኬ እሺ፣ የመጀመሪያው ኦርቶዶክስ ቤተክርስቲያን እንደመሆኗ የጌታ ቤተክርስቲያን ስለሆነች፣ እውነተኛ የጌታ ቤተክርስቲያን ኦርቶዶክስ ስለሆነች ልል ይችላሉ። ያው ሰው በጌታ ቤተክርስቲያን ውስጥ ሳይሆን መዳን ስለማይችል ወይም ቤተክርስቲያን የክርስቶስ አካሉ ከመሆኑ አንጻር ሰው በክርስቶስ አካል ውስጥ ሳይሆን መዳን አይችልም እንደምታውቀው። እና እውነተኛዋ የክርስቶስ አካል ደግሞ የኦርቶዶክስ ቤተክርስቲያን ናት ብዬ ስለማምን እንደው በክርስቶስ አካል ላይ ሆኖ ህይወትን ቢያገኝ እላለሁ። ልክ ይሄ ከአንተ አካል ውስጥ ለምሳሌ አንዱ እጅህ ተቆርጦ ቢወድቅ በራሱ ህይወት እንደማይኖረው ከአንተ ከአካል ውስጥ አንዱ ብልትህ ለምሳሌ እጅህ ተቆርጦ ቢወድቅ በራሱ ህይወት ሊኖረው አይችልም፣ ሙት ነው የሚሆነው። ልክ እንደዚህ ሁሉ ከክርስቶስ አካል ማለትም ከቤተ ክርስቲያን ውጭ የሆነ ሙት ነው። ስለዛ ህይወት የሆንልህ ዘንድ እንደው በክርስቶስ አካል ላይ ቢኖር በቤተ ክርስቲያን ላይ ቢኖር ብዬ አስባለሁ። ኦፍኮርስ እና ኦርቶዶክስ ቤተክርስቲያን ከመሆኑ አንጻር እንደው ብትመጣ ብዬ አስባለሁ። ለምሳሌ ከዚህ አንጻር ምን ታስባለህ? ኦኬ የክርስቶስ ቤተክርስቲያን ናት ብለህ ታምናለህ አንተ ኦርቶዶክስ? ጥሩ ቢሆን ደስ ይለኛል። እኔ አሁን ብጠይቅህ እንዴ በጣም ብጠይቅህ ብዙ ትምህርቶች አሉና ከመጽሐፍ ቅዱስ የሚያረቁ ብዙ ትምህርቶች አሉ። እናንተ ደግሞ ከነሱ ትንሽ ወጣ ያልክ ስለሆነ እንዲሁ ስላየው እኮ ነው የገመገምኩት ነገር ስላለ ወጣ ያለ ነገር አንተ ጋር ምንድን ነው የክርስቶስን ወንጌል ምንም ሳይቀር ማለት ነው አንዲት ነገር ሳይቀር ተናግረሃል አሁን። ስለዚህ አንተ ከክርስቶስ መንግስት የራቅህ አይደለህም ማለት ነው በእኔ እይታ። እስቲ እኔ ተናግሬው አሁን አንተ ከሰማኸው እኔ ተናግሬው ግን ቤተክርስቲያን የማትናገረው የሚመስልህ የትኛውን ነው? በጣም ጥሩ። በክርስቶስ ኢየሱስ በኩል ካልሆነ በስተቀር አሁን ክርስቶስን መካከለኛ አድርገዋል። አንተ የተናገርከው አሁን ሰሞኑን የለቀቃቸው ትምህርቶች ውስጥ መካከለኛ አስታራቂ በእርሱ በኩል ካልሆነ በስተቀር ወደ አብ መድረስ እንደማይቻል ስትናገር ነበርና አንዳንድ ኦርቶዶክሳውያን ደግሞ በድንግል ማርያም በኩል እንደሆነ ያስተምራሉ፣ ያምናሉ። አሁን እዚህ ውስጥም ሊኖሩ ይችላሉ። ከዚህ ውስጥ አሁን እስቲ ለምሳሌ ሊኖሩ ይችላሉ። አሁን ብትጠይቃቸው በክርስቶስ በድንግል ማርያም ቤዛነት ወደ አብ እንደርሳለን፣ ወደ ክርስቶስ እንደርሳለን ብለው የሚያምኑ አሉ። እና ይሄ ትክክል ያልሆነ ችግር የለም። ይሄ አረዳድ ትክክል አይደለም ብዬ አምናለሁ። እሺ አሁን ካልከው አንጻር እንግዲህ ክርስቶስ ኢየሱስ መካከለኛ ነው፣ አስታራቂ ነው፣ በክርስቶስ በኩል ወደ አብ መቅረብ የሚለው ሀሳብ በክርስቶስ ካልሆነ በቀር ሌላ በማንም ልንቀርብ አንችልም ምናምን የሚለው ሀሳብ የእመቤታችንን ምልጃ የሚነካ አይደለም። እሱን እንመጣበታለን። ግን
ይሄ አሁን ያልኩ ግን ክርስቶስ አስታራቂ ነው መካከለኛ ነው የሚለውን እኔ የማስተምረው ቤተክርስቲያን ግን የማታስተምረው ነው ወይ? አይ አይደለም። ቤተክርስቲያን ካላስተማረችው በቃ እኔ ፕሮቴስታንት ሆኛለሁ ማለት ነው። እኔ በራሴ የማስተምር ከሆነ የሆነ ለብቼ ራሴ ላይ የሆነ ቸርች ከፍቻለሁ ያስብላል። እና እስቲ ምናልባት ግን እዚህ ውስጥ ለምሳሌ ኦርቶዶክሶች አሉ። ሐኖሴ የክርስቶስን መካከለኛነት ወይም አስታራቂነት ታምናለህ አታምንም? ሐኖስ ወይ ያኪ አምናለሁ። ተመልከት፣ የክርስቶስን መካከለኛነት አስታራቂነት ያምናል። መኩ ኦቤስሊ እኔም አምናለሁ። በጣም ይቅርታ ስጠይቃችሁ ስለጠየኳችሁ ይቅርታ። እንትን ስለሚል ነው። ዮሐዲ ወደ ማብራራቱ ይሄዳል። ጭራሽ ከቁርአን ሊጠቅስብህ ይችላል። እሱ ደግሞ እንዳልጠቅስ ውዳሴ ማርያም እሑድ እኮ አለን እኮ እኛ ምን የሐዲስ ኪዳን አስታራቂ ሆነ በከበረ ደሙ ፈሳሽነት የሚለው ትምህርታችን እና መካከለኛ የሚለውም የመጽሐፍ ቅዱስም ጭምር ጥቅሳችን ነው። በደንብ ነው ማመን ያለብን። በቃ እዚህ ጋር የማያምን የለም። በአጭሩ ማለት ከታች እንዳለ እናምናለን እያለ መቁጠር ጀመረ። ራሱ እንዳየው አሁን አየህ። አንዴ ይቅርታ እንትና ዮሐዴም አሁን ሲናገር እንደሰማው ይሁን በቃ የዛሬው የእሑድ ውዳሴ ማርያም ላይ ለሐዲስ ኪዳንም አስታራቂ ሆነ በከበረ ደሙ ፈሳሽነት ወይም መፍሰስ ያመኑትንና ንጹሕ ያልሆኑትንም ወገኖች አነጻቸው እያለን ነው የምንጸልየው። እና በቃ የክርስቶስን አስታራቂነት የሚክድ ክርስቲያን የለም። ሁሉም ነው የሚቀበል፣ ሁሉም ነው የሚያምኑ በአንድነት። ስለዚህ የኔ ብቻ አይደለም ማለት ነው። እሺ ሌላስ? እስኪ እኔ የማስተምረው ግን ቤተክርስቲያን የማታስተምረው የትኛው ይመስላል? ከታች እያየ ነው አይደል? ህዝቡ ሁሉ ነው እናምናለን የሚለው ልዩነት የለም። ሁላችንም ነው የምናምነው። እሺ እስቲ ሌላ ከተናገርካቸው ውስጥ ምንም ማንም ቢሆን ማለት ነው ድንግል ማርያምን ብትሆን ብለሃል። እዛ ውስጥ ከተናገርካቸው ውስጥ በድንግል ማርያምም አይልም ወደ አብ ልታደርሰን አትችልም። እሺ ቀጥታ እንደዛ አይደለም ግን እሺ በወልድ በቀር ምንድነው በወልድ ካልሆነ በቀር ወደ አብ ልንደርስ አንችልም የሚለው ላይ በወልድ ካልሆነ አልኩኝ። በወልድ ካልሆነ በማርያም አይሆንም፣ በቤታችን በቅዱሳን አይሆንም፣ በመላእክት አይሆንም። ምን ማለት ነው ይሄ? የሰው ልጅ ሞቶ ወድቆ ነበረ። አሁን በሞትንበት ጊዜ ያኔ በወደቅንበት ከእግዚአብሔር ርቀን በነበርንበት ጊዜ ያ የራቅ ነው። እነዛ ሰዎች እንደዛ ርቀን የነበርነው እኛ ሰዎች አሁን ደግሞ በደንብ ስሙ፣ ልትጠየቁ ነው ጋይስ። ይህን ነገር ታምናላችሁ አታምኑም የሚለውን በደንብ አድርጋችሁ ስሙ። ያኔ በኃጢአታችንና በበደላችን ሙታን በነበርንበት ጊዜ ጋይስ አዳም ኃጢአትን በመስራቱ ምክንያት ሰዎች ሁሉ ከእግዚአብሔር ርቀው በሚኖሩበት በዛን ጊዜ በጨለማ ውስጥ በምንኖሩበት በዛን ጊዜ ከዚህ ከድቅድቅ ጨለማ ወደሚደንቀው ብርሃኑ እንግዲህ ተጠርተናል እንደምታውቁት። እና ከዛ ሞት ውስጥ አደገኛ ሞት ውስጥ ወደ ህይወት መጥተናል። እና እንዲህ አይነት ነገርን ያገኘ ነው ርቀን የነበር ነው ወደ እግዚአብሔር የቀረብ ነው ጠላቶች የነበር ነው የእግዚአብሔር ልጆች የሆነው በማን ነው? በክርስቶስ፣ በማርያም፣ በቅዱስ ሚካኤል በማን እንዲህ አይነት ታላቅ በረከትን ያገኘ ነው? በማን ነው ጋይስ? እስቲ በማን ነው? ይኸው ዝም ብለን ከታች ብላችሁ በቃ በማርያም በክርስቶስ ይኸው በክርስቶስ ከሆነ በክርስቶስ ብቻ፣ በማርያም ከሆነ በማርያም ብቻ፣ በሚካኤል ከሆነ በሚካኤል በማን ነው? ርቀን የነበር ነው ያኔ በበደላችን በኃጢአታችን ሙታን በነበረን ጊዜ በድቅድቅ ጨለማ ውስጥ ተጨንቀን ተጥለን በነበርንበት ጊዜ እግዚአብሔር እንዴት አድርጎ ነው ከዛ ከራቅንበት ቦታ እንዴት ነው ይሳበን? እንዴት በማን ነው ይሳበን? እያየ ነው አቤኑ ከኢየሩሳሌም የሚነሳና ወደ ደማስቆ ይሄዳል። ምን አውጥቶ? የማዘዣ ፈቃድን ይዞ የማዘዣ ፈቃድን ተቀብሎ ማለት ነው። እንዳለ በመንገድ ላይ የሚያገኛቸውን ሁሉ እያሰረ ለማምጣት እና ያሳድዳል ማለት ነው። እንዳለ ወደ ስር ለመወርወር ምን ለማድረግ ለማሰቃየት እና በዛን ወቅት ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን በዚህ በደማስቆ ላይ ተገለጠለትና ሳውል ሳውል ስለምን ታሳድደኛለህ?
የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለው። እንዴ ሳውል ሳውል ስለምን ታሳድደኛለህ? ጌታ ኢየሱስ ጳውሎስን ለምን ታሳድደኛለህ አለው። ጳውሎስ ክርስቶስን አሳዶት ነበር? አዎ ነበረ። እንዴት? የት አግኝቶት? እንዴ ኢየሱስ በአብ ቀኝ ተቀምጦ የለም እንዴ በክብሩ ልትሉ ትችላላችሁ። ትክክል ነው። ጌታ ኢየሱስ በክብር ከፍ ከፍ ብሎ አድርጎ በእግዚአብሔር ቀኝ በአባቱ ቀኝ ተቀምጧል። ግን በምድር ላይ የዚህ ሁሉን በሁሉ ክርስቶስ ሁሉን በሁሉ የሚሞላ ነው እንደምታውቁት። እና ሁሉን በሁሉ የሚሞላው የዚህ የክርስቶስ ሙላቱ የተባለች ቤተክርስቲያን ግን በመሬት ላይ አለች፣ በምድር ላይም አለች። ያችን የክርስቶስን አካል ወይም ሙላቱ የተባለችውን አካሉን ማሳደድ ኢየሱስ ክርስቶስን ማሳደድ ነው። ስለዚህ አንዳንድ ሰዎች ምንድነው በጣም የቤተክርስቲያን ጠላት ከመሆናቸው የተነሳ ሳያስቡት የክርስቶስም ጠላት መሆናቸው በዛው ነው የሚታወቀው። እና ቤተክርስቲያናችን የምታስተምረው ይህንን ነው። ርቀን የነበርነው እኛ የቀረብነው በእግዚአብሔር ምሕረት ልጁ ኢየሱስ ክርስቶስን ልኮልን በእርሱ በኩል ነው የሳበን። ኦኬ ልጁ ኢየሱስ ክርስቶስን ላከልን እና ልክ እንዴት ነው የራቀን ነገር ለማቅረብ ክንድህን እንደምትጠቀመው ምንድነው በኢሳያስ ላይ እንደተናገረው የገዛ ክንዱ መድኃኒትን አመጣችለት እንደተባለ የገዛ ክንዱን ይህም ቃሉን ማለትም ልጁን ኢየሱስን ላከና ርቀን የነበርነውን እኛን አቀረበን። እግዚአብሔር አስቀድሞ ዓለማትን ሲፈጥር ሰዎችን እኛን ሲፈጥረን በሚካኤል አልፈጠረንም፣ በማርያምም አልፈጠረንም። ሰዎችን ሲፈጥር በልጁ ነው የፈጠረው። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እንደተባለ ማለት ነው። ሰዎችን ሲፈጠር በልጁ ነው የፈጠረው። ሰዎች ሲወድቁም ያደሳቸው በልጁ ነው፣ ያዳናቸው በልጁ ነው። ስለዛ እንዲህ የዳነው ህዝብ ደግሞ ከዳነ በኋላ ይህ ህዝብ ምን ያደርጋል? አንዱ ለአንዱ ይጸልያል። ያኔ የቅዱሳን ምልጃ ይመጣል እንጂ የሞተ ሰው ከሞት ወደ ህይወት የሚመጣው በማንም አይደለም፣ በክርስቶስ ኢየሱስ ብቻ ነው። እስቲ ሌላስ ምን ይመስላል? እስቲ እኔ የማስተምረው ግን ቤተክርስቲያን የማታስተምረው አግሊልሻ ልጨምርልህ አንድ ሪከርድ አንተን ትምህርት የሚያጠናክር የአባ ገብረ ኪዳን ይህንኑ ያሉት አለ። እሺ ደስ ይለኛል። ጌታችን ኢየሱስ ክርስቶስ ደም መንግስተ ሰማያት ለመግባት ዋስትና የሚሰጥ ደም ነው። ዋስትና የሚሰጥ ምክንያቱም ምንድን ነው? አዲስ ኪዳን የሚያሳየው በክርስቶስ ደም የሆነው እርቅ ፍጹም እርቅ ነው። ፍጹም እርቅ ሁለት አይነት እርቅ አለ። ሰነፍ እርቅና ፍጹም እርቅ የሚባል። ሰነፍ እርቅ ማለት ምን ማለት ነው? ትተውኛል ብሎ እንዲያስብ ማድረግ ማለት ነው። አውቆ ማዘናጋት ማለት ነው። ከዛ ላይ የልብን መስራት። ይሄ መጨረሻ የዲያብሎሳዊ አካሄድ ማለት ነው። ሰነፍ እርቅ የሚባል ሰዎችን የሚያታሉበት ታርቀናል ብለው አርፈው እንዲቀመጡ ያደርጉና እነሱ ግን በውስጥ ስራቸውን ይሰራሉ። ያ ሰነፍ እርቅ ይባላል። እና ኢሳያስ ትርጓሜ ላይ ያለ ሰነፍ እርቅ ታርቀው ያሞኟቸዋል የሚል። ስለዚህ የጌታችን ኢየሱስ ክርስቶስ እርቅ ግን ፍጹም እርቅ ነው። ለምን መስላችሁ? ምን ያህል እንደወደደን ተመልከቱ ይላል ቅዱስ ጳውሎስ ሮሜ 5 ላይ። እንዴት? በልጁ ደም ታርቆናልና። አንድ ሰው በልጁ ስጋ ምሎ ከታረቀ እርቁ ፍጹም ነው ጅል ነው የምትሉት? ፍጹም እርቅ ነው። እግዚአብሔር አብ የታረቀን በምኑ ደም ነው? በልጁ ደም። እግዚአብሔር ወልድ የታረቀን በራሱ ደም የታረቀን። እንዲህ ያለ እርቅ ፍጹም እርቅ ነው። ይህ ማለት ነው አንድ ሰው በሐዲስ ኪዳን የቱንም ያህል በድሎ ከተመለሰ የመታረቅ እድሉ ሰፊ ነው ጠባብ ነው ማለት ነው? ሰፊ ነው፣ ጠኛ ነው። ዝንቱ ደም ነባቢ ይኬለ እየንቴ፣ ይሄ ያፈሰስከው ደም ስለ እኔ ይጮሃል ማለት ይቅር በል ይላል። መሐር ወይ ተስኪ ብሎ ይቅር ያስብለኛል ነው። አብን የሆነ እንደሆነ በቅንው ወልድከ በስቁል ወልድከ ብለህ ነው። ወልድ እንደሆነም በይንተ ሥጋከ ወደምከ በቀራንዮ ስላፈሰስከው ደም ይቅር በለኝ ብንል ወዲያው ነው የሚለን። ይቅር የመባል ዋስትና የሚሰጠን ነው የጌታችን ኢየሱስ ክርስቶስ ለሚመለሱ ሁሉ ማለት ነው። ለሚመለሱ ሁሉ ክርስቶስ የምህረት ውሃ ነው፣ አዲስ ምንጭ ነው ይፈልጋል። እውነቴንም ነግራቸው። አዎ
እና ለዚህ ነው አባ ጊዮርጊስ ኑ ኩልክሙ ርሱሃነ አልባስ ሀበዛቲ ነቅን ተታፈለፍል ህጽበተ ሳይል የይቅርታ መታጠቢያ ውሃን ወደምታፈልቀው የምድር የተዳደፋችሁ ጎስቋሎች ሁሉ ወደ መልካሚቱ ምንጭ ወደ ማርያም ነው የሚለው። ከእሷ የህይወት ውሃ ሲፈልቅ ይገኛል። እሱ ራሱ ምን አለ? ዘጸማ ይምጻ ሀቤ ወይስታይ፣ የተጠማ ሰው ካለ ይምጣ አለ እና ማይነጽፍ ውሃ ክርስቶስን ተሰጠናል። ይቅርታ በዓመተ ምሕረት የተሰኘው ዓመቱ ለዛ ነው። ይቅርታው ፍጹም ነው። ይሄ ማለት ምን ማለት ነው? በጣም ነው እግዚአብሔር የሚፈልገን። እግዚአብሔር በጣም ነው እግዚአብሔር ወልድ የሚፈልገን። ለምን? በገዛ ልጁ ታርቆናል። እሱ ለምን? እስመ ተዋለጠ እግዚአብሔር ኩሉ ዓለመ በክርስቶስ። እግዚአብሔር በክርስቶስ ህልው ሆኖ እግዚአብሔር አብ ማለቱ ነው። ቅዱስ ጳውሎስ ሮሜ 2 ቆሮንቶስ 5 ላይ እስመ ተዋለጠ እግዚአብሔር ኩሉ ዓለመ በክርስቶስ፣ እግዚአብሔር አብ በልጁ በክርስቶስ ህልው ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ይላል። ከራሱ ጋር ያስታርቅ ነበርና በገዛ ልጁ ነው የታረቀን። ይህንን እርቅ እግዚአብሔር በከንቱ የሚመለከተውና በቀላሉ የሚሰርዘው እርቅ አይደለም። ይኸው ነው። ቀጥል። በጣም ደስ ይላል። በረከታችሁ ትደርብን አባታችን እና እንግዲህ ከአባታችንም እንደሰማኸው ነው ስለ የክርስቶስ አስታራቂነት መካከለኛነት፣ ያለ እርሱ ወደ እግዚአብሔር ልንቀርብም እንደማንችል፣ ርቀን የነበርን ሰዎች ያለ እርሱ ወደ እግዚአብሔር ልንቀርብ እንደማንችል የሁላችንም እምነት ነው። የሁላችንም እምነት ነው። እሺ ሌላ እስቲ ምን ይመስልሃል? እስቲ ሌላ እንደው ቤተክርስቲያን የማታስተምረው ወይ ዮሐዴ? አንድ ከሃይማኖት አበው አጭር እንትን ላንብብለትና አሁን ከአባታችን በቪዲዮ ሰምቷል። አሁን ደግሞ ከሃይማኖት አበው የቅዱስ ቄርሎስ ሲሆን አጭር ንባብ ሃይማኖት አበው ቅዱስ ቄርሎስ። በዚህ ጉዳይ እኔ ምንም ጥያቄ የለኝም። ጳውሎስን ሲናገር እኮ የአኬ ትምህርት ነው ስላልክ እኛ ከሰበክንላችሁ ወንጌል ውጭ የሚሰብክ ሰው ቢሆን መላእክትም ቢሆን የተረገመ ይሁን ይላል። ስለዚህ ይህንን የተባረከ ትምህርት ለኦርቶዶክሳውያን ይደርስ ደስ ይላል። የኦርቶዶክስ ገና ከጅምሩ የኦርቶዶክስ እምነት ነው። ይሄ ከእናንተ በፊትም አቤል ፕሮቴስታንት ሳይመጣ በፊትም የእኛ ትምህርት ነው እያለን እኮ ነው። እስቲ አንብብልን፣ እስቲ አንድ አንብብልን። አቤል ይቅርታ ወንድሜ አንብብ እስቲ። ዋዲ አልገባም። ይሄ ወንጌል ይሰበክ ነው። ሌላ ጥያቄ የለኝም በዚህ መጀመሪያ። እሺ እንደዚህ ለማንበብ ያልፈለገን ነው እኛ። ይቅርታ አቤል እንደዚሁ ማንበብ ፈልገን ነው እኛ። እሺ ገድላትና ድርሳናትን ምንድነው? አንድ አቤኑ ተረጋጋ እንጂ ወንድማችን ምን ሆነ ነው እንዲህ? ምን ሆንክ ወንድማችን? ከዚህ በፊት የተሞላችሁት ማይንዲስ ወረደ እንዴ? ባይወርድ አሪፍ ነበረ። አያችሁ የሆነ ከዚህ በፊት የተሞሉት ማይንድ ሴት አለ። ትምህርቱ ትክክል እንደሆነና ቤተክርስቲያን እንደምታስተምረው ካወቁ ኦልሬዲ በፕሮቴስታንት የሚጸናላቸው ሰው የለም። ስለዚህ ምንድነው ማድረግ ያለባቸው? ሰውን የሚያታልሉበት መንገድ መፈለግ። ምን ብለው? ይሄ ትምህርት የአኬ ትምህርት ነው። ኦኬ ቤተክርስቲያኒቱ የማታውቀው ትምህርት ነው። አኬ በቃ ወንጌል ገብቶታል እየመጣ ነው አይነት ነገር ብለው ፖለቲካ ሰርተው ሞኝ የሚከተላቸውን ለማታለል የሚጠቀሙት። አሁን ቅዱስ ቄርሎስ እናንብብል። የኛ እንግዲህ ፒላር ኦፍ ፌዝ የሚባለው ቅዱስ ቄርሎስ ፕሮቴስታንት ከመፈጠሩ በፊት የነበረ የቤተ ክርስቲያናችን ታላቅ አባት ምን ብሎ እንደሚያስተምር በሃይማኖት አበው እናሳያችሁ ሲባል አይ በቃ ችግር የለብኝም ምናምን ብሎ አታካራ መፍጠር አያስፈልግም። እምነታችን በደንብ በመጻሕፍቶቻችን ራሱ የተጻፉ ናቸው። አኬ ኢንቨንት አድርጎ ሊያመጣው የሚችለው ምንም አይነት ትምህርት ሊኖር አይችልም። ኢንቨንት አድርጎ ካመጣ ቀደም እንዳለውም የምርም ከቤተ ክርስቲያኒቱ ላይ የለም ማለት ነው። ኦኬ ልክ የሆነ ቸርች ኦውን ማድረግ ነው የሚቀረው ማለት እንደናንተ የእናንተ ዝም ብለው እየተነሱ ትምህርት ፋብሪኬት ያደርጋሉ። ልትሳደብ ነው እንዴ ታዲያ? ምንድን ነው? አንብበው እንጂ ወደ እና ታዲያ ሊሰጡ አስባል መሰለኝ። ሆነች ልጁ ሲወጣ ወደ እኔ ትዞራለህ እንዴ? የሆነው እንትን አዘጋጅተውልሃል መሰለኝ። እንክፈለው እንዴ እያሉ አሁን የሚያደርገው ሰው አጥተዋል መሰለኝ። አኪ እያሉ እና ከባድ ነው። ኤኒዌይስ አጭር ነች፣ አንድ ክፍል ነች። ለአንብባት 46ኛው
ክፍል ላይ ያለች ነች። እንዲህ ይላል ነቢዩ ኢሳያስ ሰው ሆኖ ያዳነን እርሱ ራሱ እግዚአብሔር ነው እንጂ ሰው ሆኖ ያዳነ እርሱ ራሱ እግዚአብሔር ነው እንጂ አማላጅ ወይም ደግሞ መልአክ አይደለም ይላል። በባዕድ ደም ወይም በሩቅ ብእሲ ሞት አላዳነንም ይላል። በምን በመልአክ አይደለም፣ በባዕድ ወይም በሩቅ ብእሲ በሰዎች ደም የዳንን አይደለንም አላዳነንም ይልና ራሱ በደሙ አዳነን እንጂ የሌላ ደም አይደለም ይላል። ራሱ ማለት እግዚአብሔር በገዛ ራሱ ደም አዳነን እንጂ በሌላ ደም አይደለም ይላል። ስለዚህም ጠቢቡ ጳውሎስ እውነቱን እንደሚገባ ነገር ተናገረ ይላል። ዕብራውያን ምዕራፍ 2 ከቁጥር 10 ይጠቅሳል። ስለዚህ ያዳነን ወይም ደግሞ የዳነው በሩቅ ብእሲ በመልአክ በፍጹም አይደለም በራሱ በወልደ እግዚአብሔር በገዛ ደሙ ነው እንጂ ብሎ ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 7 ከቁጥር 13 በሚገባ እንዲህ ብሎ ይነገራል። በጣም ደስ ይላል። ይህ በዚህ ያዳነን በራሱ ነው፣ በአማላጅ አይደለም፣ በመላእክትም አይደለም። በጣም እኮ እግዚአብሔር ለኛ ያለውን ትልቁ ፍቅር የሚያስረዳ ነው። አታስወጡት ጋይስ። እንዴ ምን ነው ፓፓ እዛው ቤታችን ሊያፍንን ነው እንዴ? ይረጋጋ እንጂ ማንም አይነካው። አዎ ይረጋጋ እንጂ ማንም አይነካውም። ማይክ ክፈት ሲባል ብቻ ይክፈት። እሺ መኩ ምን አልከኝ? አንተሽ ማስፈራራት ጀመረ ገና እኮ። እና በዚህ አጋጣሚ ማለት ነው መፈተሽ ያለበት አሁን የፕሮቴስታንት ትምህርት ውስጥ አሁን ከወልድ በቀር ወደ አብ መቅረብ የለም የሚል ብዙ ጊዜ ያነሳሉ። እና በወልድ በኩል ብቻ ምናምን የሚል ያነሳሉ። እሱ ራሱ ገብቷቸዋል ማለት በወልድ በኩል ሲሉ ምን ማለታቸው ነው የሚለው ብንጠይቃቸው መልካም ነው ያስባሉ። ገባ? በወልድ በኩል ሲሉ እኛ ምን እያልን ልዩነቱ ጥሩ ነው። ይህ በነገራችን ላይ በወልድ በኩል የሚለው ትናንትም እያወራን ነበርና ይህ በወልድ በኩል ወደ አብ መቅረብ የሚለው ትምህርት በጣም በቃ የሆነ በደንብ በምልአት ያለው እኛ ጋር ሀሳቡ። ይቅርታ እንግዲህ ፕሮቴስታንት ወንድመቶች እንደው እኛን ከሁሉም ነገር አስወጥተህ ትችላለህ እንዳትሉኝ፣ እንደዛ የማድረግ አባዜ ኖሮብኝ ሳይሆን በደንብ አድርጋችሁ ተከታተሉኝ። እንግዲህ ፕሮቴስታንቶች ማለት ነው በወልድ በኩል ወደ አብ መቅረብ የሚለው እኛ ጋር እንደሆነ ያለው ይሄ ሙሉ በሆነ መልኩ ትምህርቱ ያለው በወልድ በኩል ሰው እንዴት ነው ወደ አብ የሚቀርበው? እንዴት ነው የሚቀርበው? እስቲ በወልድ በኩል ወደ አብ እንዴ ወልድ ያው ስለሞተልን ነው ጌታችን ኢየሱስ ስለሞተልን ነው ምናምን ልትሉ ትችላላችሁ። ሰው ሆኖ ስለመጣልን ስለሞተልን አስታራቂያችን ስለሆነ ምናምን ልትሉ ትችላላችሁ አይደል? ስለዛ ምን እንግዲህ ርቀን የነበርን እኛ የእግዚአብሔር ልጆች እንሆናለን ማለት ነው በእርሱ ስራ። ኤፌሶን ምዕራፍ 2 ላይ እንደተነገረው ሁላችን ምንድነው በአንድ መንፈስ በእርሱ ስራ ወደ አብ መግባት አለን ተብሎ እንደተነገረ፣ ስለዛ ክርስቶስ ይህን ሁሉ ነገር ስላደረገልን ወደ አብ በእርሱ ስራ በክርስቶስ ስራ መቅረብ አለንና ክርስቶስ ይህንን ሁሉ ስራ ስለሰራልን ነው በደሙ ነው የምንቀርበው ልትሉ ትችላላችሁ። እዚህ ድረስ ትክክል ነው። በክርስቶስ በደሙ መቅረብ፣ በክርስቶስ ስራ መቅረብ ምናምን የሚሉ ንግግሮች እነዚህ ትክክል ናቸው። መጽሐፍ ቅዱስ ላይ አሉ። እዛው ኤፌሶን ምዕራፍ 2 ላይ በደሙ ቀረባችሁ ይላችኋል። ርቃችሁ የነበራችሁ እናንተ በደሙ ደግሞ ቀረባችሁ ይላል እና ትክክል ነው። ግን ከሰው የሚጠበቅ ነገር የለም ወይ? አለ አይደል? ኦፍኮርስ አለ። አንዳንዶች ይሄ የመጀመሪያዎቹ እነ ሉተር እነ ካልቪን ምናምን ነፃ ፈቃድንም ስለተቃወሙ እነሱን ተዋቸው እና አትሊስት ግን ጴንጤ ወንድመቶቼ አንድ ሰው ቢያንስ ማመን የለበትም ይህን ነገር ለማግኘት አስቀድሞ ማለት ነው። አስቀድሞ ከእርሱ ያ ሰው ወንጌልን ሰምቶ አይ በቃ አሜን እሺ ብሎ መፈለግና መፍቀድ ከዛ አሜን ብሎ መቀበል አለበት የለበትም? አለበት ብላችሁ እንደምትመልሱ መቼስ አልጠራጠርም። እምነትማ ያስፈልጋል ማለታችሁ አይቀርም። ግን እምነት ብቻ ግን አይደለም የሚያስፈልገው። ጥምቀት ያስፈልጋል። ለምሳሌ ኧረ አያስፈልግም ትሉ ይሆን? እንዴት እንደሚያስፈልግ ላሳያችሁ። በወልድ ስራ ወይም በክርስቶስ ኢየሱስ ስራ ወደ አብ የምትቀርቡት ከክርስቶስ ጋር አንድ በመሆን ነው። ባጭሩ ክርስቶስ የእግዚአብሔር ልጅ ነው። እንደምታውቁት ርቃችሁ የነበራችሁ እናንተ ርቀን የነበርን እኛ መተን ከክርስቶስ ጋር አንድ ስንሆን ክርስቶስ የእግዚአብሔር ልጅ ስለሆንን ርቀን የነበርነው እኛም በክርስቶስ በኩል የእግዚአብሔር ልጆች እንሆናለን። ተመልከቱ ጋይዝ፣ ክርስቶስ የእግዚአብሔር ልጅ ነው። እኛ ደግሞ ሩቆች ነን፣ የሞትን ነን። ሩቅ የነበርነው እኛ የእግዚአብሔር ልጆች የምንሆነው የእግዚአብሔር ልጅ በሆኑ በክርስቶስ በኩል ነው ብለናል።
ሰው እንዴት ነው ይህንን ልጅነት የምናገኘው ከተባለ ከክርስቶስ ጋር ስንት በመሆን አንድ በመሆን ልክ ከጌታ ጋር ይሄ የእግዚአብሔር ብቸኛ ልጅ የተባለው የእግዚአብሔር አንድያ ልጅ የተባለው ክርስቶስ ጋር መተህ ስትጣበቅ ወይም ከእርሱ ጋር አንድ ስትሆን በክርስቶስ በኩል የእግዚአብሔር ልጅ ትሆናለህ። በክርስቶስ በኩል ወደ እግዚአብሔር ቀረብክ። አየው፣ ክርስቶስ ሕይወትን የሚሰጥ ነው። ክርስቶስ ለዓለም ሁሉ የሚያበራ ነው ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ተመልከቱት። ስለ ብርሃን ሊመሰክር ስለመጣው ስለዛ ስለ ዮሐንስ ስለ መጥምቁ ዮሐንስ ይናገራል። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ግን ብርሃን አልነበረም፣ እርሱ ራሱ ግን ብርሃን አልነበረም ይላል። ለሰዎች ሁሉ የሚያበራው እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ ተባለ። ለሰዎች ሁሉ የሚያበራው እውነተኛው ብርሃን የኔና የእናንተ ጌታ መድኃኒታችን ኢየሱስ ክርስቶስ ነው። ሰው እርሱ ብርሃን ሆኖ ተገለጠ። ስለዛ አሁን ሰው ከጨለማ ወደ ብርሃን ለመምጣት ከክርስቶስ ጋር አንድ መሆን አለበት። ከክርስቶስ ጋር አንድ ሲሆን ይህንን የክርስቶስን ብርሃን ኢንጆይ ማድረግ ይጀምራል። በዚህ በክርስቶስ ብርሃን ውስጥ መመላለስ ይጀምራል። የክርስቶስን ብርሃን የሚያገኘው እንዳልኳችሁ ከጌታ ጋር አንድ የሚሆን ከሆነ ነው። ስለዛ ከዛ ከድቅድቅ ጨለማ ወደሚደንቀው ብርሃኑ የሚመጣው አንድ ሰው፣ ከዛ ሞት ወደ ሕይወት የሚመጣው፣ ከዛ ሩቅነት ወደ እግዚአብሔር ልጅነት የሚመጣው ይህን ሁሉ ነገር የሚያገኘው ከኢየሱስ ጋር ስንት በመሆን ነው? አንድ በመሆን። ከክርስቶስ ጋር አንድ የመሆን መንገድ እንዴት ያለ ነው የሚለውን መጽሐፍ ሲናገር እዚህ ላይ በጣም ክሪስታል ክሊር ነው መጽሐፍ እዚህ ጉዳይ ላይ አያሻማም። ራሱ በተለይ ጳውሎስ በተደጋጋሚ ነግሮናል። ሮሜ ምዕራፍ 6 ቁጥር 3ን ተመልከቱት። ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሞቱ ጋር አንድ ትሆኑ ዘንድ ተጠመቃችሁ አታውቁም? ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ ምን ያደረጋችሁ? የተጠመቃችሁ። ከክርስቶስ ጋር አንድ ስለሆናችሁ የተጠመቃችሁ አይልም። ከክርስቶስ ጋር አንድ ስለሆናችሁ የተጠመቃችሁ ሳይሆን ከክርስቶስ ጋር አንድ ትሆኑ ዘንድ ለመሆን ማለት ነው። ከክርስቶስ ጋር አንድ ለመሆን የተጠመቃችሁ። በገላትያ ምዕራፍ 3 ቁጥር 27 ላይም ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ምን ብላችኋል? ለብሳችኋል። ክርስቶስን የለበሱት የተጠመቁ ናቸው። የተጠመቁት ደግሞ ከክርስቶስ ጋር ስንት ለመሆን? አንድ ለመሆን። ሰው ሲጠመቅ ከሆነ ከጌታ ጋር አንድ የሚሆነው፣ ከጌታ ጋር አንድ በመሆኑ ውስጥ ከሆነ ደግሞ ወደ አብ መቅረብ ያለው። እንግዲያውስ በወልድ በክርስቶስ ኢየሱስ ወደ አብ መቅረብ የሚገኘው በዚህ በታላቅ ምስጢር ውስጥ ነው። በዚህ በጥምቀት ውስጥ ነው። ሰው በክርስቶስ ወደ አብ መቅረብ፣ በወልድ ወደ አብ መቅረብ ውስጥ ምን አለ? ለምሳሌ ጥምቀት አለ። ፕሮቴስታንቱ ጋር ስትሄዱ ደግሞ ለምሳሌ ጴንጤ ወንድምቶቼ አይ ጥምቀት ምንም ከጌታ ጋር አንድ የምንሆንበት አይደለም፣ የምንድንበት አይደለም የሚል ትምህርት አላችሁ እንደምታውቁት። ስለዚ የምትድኑበት ካልሆነ ከጌታ ጋር የምርም አንድ የምትሆኑበት ካልሆነ እንግዲያውስ በክርስቶስ በኩል ወደ አብ መቅረብን እስካሁን አላገኛችሁም፣ አታገኙምም። በእንደዚህ አይነት እምነት ውስጥ አይገኝም። ምክንያቱም የሚገኘው በዚህ ሲሆን ይህንን ደግሞ ክዳችሁታል። ያለ እምነት ደግሞ አታገኙትም። የምትክዱትን ነገር አይሰጣችሁም። እግዚአብሔር እየካዳችሁት እንደዚሁ የሚሰጥ አይደለም። እምነት ግዴታ ነው። ያለ እምነት ደስ ማሰኘት አይቻልም ተብሎ እንደተነገረ በዕብራውያን ምዕራፍ 11 ቁጥር 6 ላይም ቁጥር 4 ወይ ቁጥር 6 ላይ እና ያለ እምነት የሚሆን ነገር የለም። ስለዛ በክርስቶስ ወደ አብ መቅረብ የሚለው ከዚህ አንጻር ላይ ይገባል። ያ ቀጥሉ። እግዚአብሔር ይስጥልን፣ ቃሎት ያሰማልን። አኬብስ ማለት በዚህ ላይም አሁንም በድጋሚ ይህ እንዳይረሳ ማለት ነው። ብዙ ጊዜ ቅድምም አንስተሃል እና ሉተራኖች ቅዱስ ቁርባንና ጥምቀትን ያው እንደ እንትን ሊቀበሉ ይችላሉ እና እዛት ቫሊድ ማለት ቫሊድ መሆኑና አለመሆኑስ አይወሰንም ወይ? እብር ራሱ ትምህርቱን ሊቀበሉ ይችላሉ ማለት አሁን ሉተራን ጥምቀትን ቅዱስ ቁርባንን እንደሚቀበሉ ሁላችንም እናውቃለን። እዚህ ላይ ያሉም በደንብ ጴንጤዎች ድሮ ሲከራከሩ የነበሩ አሁን በግልጽ እንትን ብለዋል እና ግን አሁን ቫሊድ ነው እዛት ቫሊድ ጥምቀታቸው ቫሊድ ነው ወይስ አይደለም ለማለት እሱ ላይ ብትሄድበት፣ ያው ከመጀመሪያው ግን ሉተራን እዛ ላይም የተወሰነ እንድታነሳ አንኮንዲሽናል ኢሌክሽን በሚለው ማለት ነው ጨምረበት። አሁን እንግዲህ ሉተራኖቹ ሁለቱን ሚስጥራት ቢቀበሉም ጥምቀትና ቅዱስ ቁርባንን እንቀበላለን ብለው ቢናገሩም ማለት ከድህነት አንጻር ማለት ነው። ጥምቀትን ምናምን ሁሉም ጴንጤውም እናጠምቃለን የሚለው እሱማ፣ ግን ከድህነት አንጻር ግን የሚቀበሉት ሉተራኖቹ ይቀበላሉ፣ አንግሊካኖቹ እንደዚሁ ይቀበላሉ። ኤንዌይስ ጥምቀትና ቅዱስ ቁርባንን ቢቀበሉም እና ጴንጤዎቹ ደግሞ ጥምቀትና ቅዱስ ቁርባን ባይቀበሉም ግን ሉተራኖቹ ቀደም ብሎ እምነት ላይ ይክዳሉ። እምነት የሚለው ኮንሰፕት ላይ ማለት እምነት የሚለው ላይ
ከምን አንጻር የሚለውን አብራራለሁ። ግን ጴንጤዎች የተሻሉ ናቸው ከሉተራኖቹ። እምነት የምትለዋ ላይ ያስቀድሞ ማለት ነው። እምነት የምትለዋ ላይ ከሉተራኖቹ ጴንጤዎቹ ደግሞ የተሻሉ ናቸው። እዚህ ላይ እንዴት ያላችሁኝ እንደሆነ ሉተራኖቹ የሚሉት እንዴት ነው? አንድ ሰው ወንጌል ሲሰበክለት ሰምቶ ማመን አይችልም ነው የሚሉት። በቃ እንደዚህ ደምድሞታል። ማንም ሰው በቃ ማመን አይችሉም። ታዲያ ምንድን ነው የሚደረገው? ዳግም የሚወልድ ምንድን ነው? የእግዚአብሔር መንፈስ ወደ እሱ መጥቶ ዳግም ይወልዷል። መጀመሪያ ያንን ሰው ገና ሳያምን ማለት ነው። ሳያምን ምን ሳይል የወንጌል ቃል እየተሰበከለት ይላሉ። ቃሉን ሲያዳምጥ በዛ በቃሉ በኩል ወይም ደግሞ ሚስጥራት ሲፈጸሙ ጥምቀት ሲጠመቅ ለምሳሌ አንድ ሕፃን ልጅ ሊሆን ይችላል፣ ወይ ትልቅ ሰው ሊሆን ይችላል። ወይ ሲጠመቅ ወይ ደግሞ ቃሉን እየሰማ እያለ ማለት ነው። ወንጌል እየሰማ እያለ በዛው እስከ ሁለቱ በአንዱ ይጠቀምና መንፈስ ቅዱስ የመንፈስ ቅዱስ መሳሪያዎች ይሏቸዋል። እነዚህም ሄዶ ሰውየውን ዳግም ይወልዷል። ሳያምን ነው ልክ ዳግም ይወልዷል። ወይም ደግሞ ይለውጠዋል። ያንን ሰው ይለውጠውና ምን ያደርገዋል? እንዲያምን ያደርገዋል ይላሉ። አየህ፣ ነፃ ፈቃድ የለንም ብለው ስለሚያምኑ ሰው ነፃ ፈቃድ ስለሌለው ይላሉ። ሰው ነፃ ፈቃድ ስለሌለው ማመን አይችልም። ማመን ስለማይችል ሁሌም ቢሆን ለእግዚአብሔር ነገር ተቃራኒ ስለሆነ አጌንስት ስለሆነ ምንድነው ማለት ነፃ ፈቃድ የለውም ሲባል ግን ብድግ ብላችሁ ደግሞ እንዴ ታዲያ አሁን ለምሳሌ እዚህ ጋር ስታወራም ነፃ ፈቃድ የለህም ማለት ነው ምናምን ብላችሁ እንዳትጠይቋቸው። እሺ ነፃ ፈቃድ የለንም ሲሉ ስፒሪቹዋል ለሆነው ነገር ነው፣ ለመንፈሳዊው ነገር፣ ለእግዚአብሔር ለሆነው ነገር። በተለይ በሉትራኑ ሳይድ እንደዛ ነው። ለመንፈሳዊው ነገር ለእግዚአብሔር ለሆነው ነገር ነፃ ፈቃድ የለንም። ይህ መብላት፣ መጠጣት፣ ማረስ አለማረስ ምናምን ላይ ሊሆን ይችላል። ይህንን እነሱም ለይተው አብራርተዋል። በእርግጥ በእምነት መግለጫዎቻቸው ላይም በፎርሙላ ኦፍ ኮንኮርድ ላይም ምናምን ይሄ አለ። ኤፒቶሙ ላይም ሶሊ ዲክላሬሽኑ ላይም አለ እንደዚህ የሚመስል ነገር። ኤንዌይስ ግን ትልቁ ቁም ነገር ምንድን ነው? ለመንፈሳዊው ነገር ግን ሰው ለመዳን ግን ነፃ ፈቃድ የለውም። ሁሌም ቢሆን ይላሉ ምላሹ ኔጌቲቭ ነው፣ መጥፎ ነው። በቃ ከእግዚአብሔር ጋር የተገናኘ ነገር መንፈሳዊ ነገር ከሆነ ሁሌም የሰው ምላሹ ክፉ ብቻ ነው እንጂ አንድም መንፈሳዊ መልካም የለውም። ስፒሪቹዋል ጉድ የሆነ ነገር መንፈሳዊ መልካም ነገር ጭራሽ ከሰዎች አይገኝም ሳይድን በፊት ይላሉ። ስለዛ እንደዛ ከሆነ ታዲያ ሰው እንዴት ይዳን? የወንጌል ቃልም እየሰማ ሰውየው በቃ እምቢ ማለት ነው፣ ስራው አልፈልግም ነው የሚለው። ምክንያቱም በቃ አጌንስት ነው ለእግዚአብሔር ነገር። ሁሌም አንዳንድ ጥቅሶች አሉ የሚጠቅሷቸው ምናምን፣ እነሱን ወይ ነገር ስገባ ይሄድባቸዋሉ። ምንድነው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው ሊቀበሉ አይችልም እና ምናምን የሚሉ በሁለተኛ ቆሮንቶስ ላይ ያሉ ቃላትን ሮሜ 8 ላይ እንደዚሁ ምንድነው በቃ እንደው የተወሰኑ ነገሮችን እንትን ይላሉ ይጠቃቅሱና በቃ ስለዛ ምንም ሊቀበሉ አይችልም ምናምን ብለው ይዘጉታል ማለት ነው። ይዘጉታል። እንደዛ ከሆነ ሰው እንዴት መዳን ይችላል? ያው እናንተ ከእምነት እንደሚጀምር ድህነት ምናምን ስለምታውቁ ታዲያ እንዴት ሊድን ነው ብላችሁ ልጠይቁ ትችላላችሁ። ግን እነሱ ጋር ስትሄዱ ድህነት ከእምነት አይጀምርም። እነሱ ጋር ስትሄዱ ድህነት ከሰው ማለት ከእምነት አይጀምርም። ነሲዝ ከእግዚአብሔር ሳይድ ያለው ያው ለእኛ ልጁን ኢየሱስ ልኮልናል። ክርስቶስ ለሁላችንም ሞቷል። አሁን ይጣራል። እመኑብኝ ዳኑ ነው አይደለ? እናንተ እንደዛ ነው የምታውቁት። ግን እነዚህ ሰዎች ግን ሉተራኖቹም ካልቪኒስቶቹም በተመሳይ ሁለቱም ተመሳይ ናቸው። እዚህ ጉዳይ ላይ ቶታል ፕራይቬቲ ላይ ሁለቱም ተመሳሳይ ይሆኑና ምን ይላሉ? አይ በቃ ሰዎች ነፃ ፍቃድ ስለሌላቸው ለመንፈሳዊ ነገር ደግሞ ጥሩ ምላሽ ሊሰጡ ስለማይችሉ ጭራሽ ንስሐ ገብቶ ሊመለሱ በፍጹም ስለማይችሉ ሙሉ በሙሉ ስለሞቱ እግዚአብሔር መንፈሱን ይልካል ወደሆኑ ሰዎች ማለት ነው። ይልክና ወደ ተወሰኑ ሰዎች ከላከ በኋላ እነሱን ይለውጣቸዋል። ያ መንፈስ ሄዶ ሳያምኑ እኮ ነው፣ ሳይፈልጉ ያለ ፍላጎታቸው ያለ እምነት ይለውጣቸዋል። ኮንቨርዥን መለወጥ፣ ሪጀነሬሽንም ይለዋል። የሉትራኑም ሪጀነሬሽን እያለ ያስቀምጧል። ዳግም ከመወለዱ በፊት የሰው ልጅ ነፃ ፈቃዱ የሞተ ነው የሚሉ የነሱ ትምህርታቸው ጠቅላላ የሉተራኖች ማለት ነው። ስለዛ ዳግም ይወልዳቸዋል። ያ መንፈስ ሄዶ ዳግም ይወልዳቸዋል፣ ይለውጣቸዋል። ከዛ ምን እንዲያደርጉ ያደርጋቸዋል? እንዲያምኑ ያደርጋቸዋል። እምነትንም የሚሰጣቸው ራሱ ነው። እነሱ ማመን አይችሉማ። ዳግም እንዲወለዱ ያደርጋቸዋል፣ እምነትን ይሰጣቸዋል። ከዛ በኋላ በቃ እንደዛ እያለ ይሄዳል። ጴንጤውን ግን እዚህ ጋር ብትጠይቀው ምናልባት ምን ብሎ ሊመልስ ይችላል? አይ በቃ ነፃ ፈቃዳችን አለ፣ የወንጌልን ቃል እንሰማለን፣ ከዛ በኋላ አሜን ብሎ የተቀበለ ይድናል ብሎ ሊነግር ይችላል። እንደዚህ ካሉ ጴንጤዎች ትክክል ናቸው፣ ሉተራኖች ስህተት ናቸው ማለት ነው። ከዚህ አንጻር ጴንጤ ከሉተራን የተሻለ ነው። እዚህ ትምህርት ላይ ጴንጤ ከሉተራን ይሻላል። ከዛን
አለፈ ብለህ ስትሄድ ነው ደግሞ በጥምቀት ውስጥ የእግዚአብሔርን ጸጋ እንቀበልም ደግሞ ብሎ ደግሞ ጴንጤው ሙሉ በሙሉ ሲክድ፣ ሉተራኑ ደግሞ የእግዚአብሔርን ጸጋ እንቀበላለን ይላሉ። ያኔ ደግሞ ሉተራኖች በእጅጉ የተሻሉ ይሆናሉ ማለት ነው። ቅዱስ ቁርባን ላይም እንደዚሁ። ታዲያ ግን ሉተራኖች ምንም እንኳን ጥምቀት ለድህነት ነው፣ ቅዱስ ቁርባንም ልክ እንደዚሁ እውነተኛ የጌታ ስጋና ደም ነው ምናምን ቢሉም ሳክረመንቱ ቫሊድ ይሆናሉ? አይሆንም። ቫሊድ የሆነ ሳክረመንት የሚኖረው በቤተ ክርስቲያን ውስጥ ነው። ሳክረመንቶቹ ቫሊድ የሚሆኑት እውነተኛ የሆኑ ጳጳሳት በተገኙበት በዛ ነው። ስለዛ የሐዋርያዊ ቅብብሎሹን ጠብቆ ከጥንት ጀምሮ የመጡ እነዛ ምንድነው በዛች ቤተክርስቲያን ውስጥ የስ ቫሊድ የሆነ ሳክረመንት ይኖራል። ግን ያለ አፖስቶሊክ ሰክሴሽን ያለ ሐዋርያዊ ቅብብሎች ብድግ አድርገህ ጥምቀት ያድን አላው እያልክ ስታጠምቅ ብትውል አይታወቅም። ይሄ ድንገት ዋተር ዴይ አክብረህ ልትለያይ ትችላለህ። እንደ አደገኛ ምንድነው ሚስጥሩን ፈጸምን ብለህ ከዛ በኋላ ግን እንዳልኩ ዋተር ዴይን አክብረህ ምንድነው አንድ ፓስተር የሆነ ጊዜ ላይ ሲናገር አልነበረ? ምን ነበር ያለው? የጥምቀት ሰዓት ነው እያጠመቃቸው ምንድነው ከእናንተ መካከል አንዱ ምን አለ አለና ረጠብ ያለ ራስ ያለ ነገር ቆንጆ ነው ጥሩ ነው ምናምን ነገር አለ። በቃ እንደዛ ብቻ ነው ልታገኝ ልታደርግ የምትችለው። ራስ ብለህ ረጠብ ብለህ ትወጣለህ። እና ያው ያለው አማራጭ እሱ ነው የሚሆነው። ስለዛ ቫሊድ ሊሆን አይችልም ነው ባጭሩ። እግዚአብሔር ይስጥልን፣ ቃሎት ያሰማልን። አኪዮስ እየታየኝ አይደለም፣ ሰዎች አድርጉና ማንም እየታየኝ አይደለም። ጋርና ወንድሞች ሰላም ይበል። አሮ ነው ምንም እየታየኝ ነገር የለም። ማን ግባ ይባል ምንም አይታየም። ጥቁር ብቻ ነው የሚታይ። አንተ ብቻ ነው የምትታይ። በነገራችን ላይ ሁሉም ጥቁር እዚህ ጋር ያለ መልካም ታይተዋል እና ደስ ይበል። መብራቱን አጥፋው እስቲ። እንትን በነገራችን ላይ ይሄ የጥምቀቱን ነገር ማለት ቆጵሪያኖስ እንዴት ያስረዳል መሰለ? ይሄ ከቤተ ክርስቲያን ውጭ ያለው ጥምቀት ያድናል አያድንም የሚለው ጉዳይ ላይ ቆጵሪያኖስ በመልኩ የሚያስቀምጠው ሴፕሪያን የኑህ ሰዓትን ያነሳና ለምሳሌ ምንድነው የጴጥሮስን ይጠቅሳል። መጀመሪያ ጴጥሮስ ጥቂቱ የማን ድምፅ ነው? አንተ ጋር ነው መኩ አይደለም? የምን እንቁራሪት ይዘን የገባው በቅዱስ ሚካኤል ካርድ ሊዘጋ ነው። ሚዩት እኮ ነው የሚለው ያንተ ይሰማል። ተመልሶ ሚዩቱን አጥፍተህ መልሰው እና ምንድነው እንትን ይላል ቆጵሪያኖስ ቅዱስ ጴጥሮስ የተናገረውን ያነሳና ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የሚለውን ያነሳና ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል። አንደኛ ጴጥሮስ ምዕራፍ 3 ላይ ማለት ነው። 8 ነፍስ የተባለው የነ ኖህ ማለት ነው። ኖህ ሚስቱ 3 ልጆቹ ሴም ካም ያፌት እና የሶስት ልጆች ደግሞ 3 ሚስቶች አሉ። ኤኒዌይስ በአጠቃላይ 8 ነፍሳት ናቸው። 8ቱ ነፍሳት በውሃ የዳኑበት ምን ሲዘጋጅ? መርከብ ሲዘጋጅ ብሏል። መርከብ አለ፣ ውሃ አለ፣ 8 ነፍሳት አሉ። 8ቱ ነፍሳት የዳኑት በውሃ ነው ብሎናል። ከዛ ደግሞ መርከቡ አለ እና ቆጵሪያኖስ ይህንን ይዝና ምን ይላል መሰላችሁ? ጥምቀት ምሳሌ ሆኖ አሁን ያድነናል ይላል እና የውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያኔ በነ ኖህ ሰዓት ውሃው አዳናቸው የተባሉት የት ውስጥ ያሉትን ነው? መርከብ ውስጥ ያሉትን። ልክ እንደዚህ ሁሉ አሁንም ጥምቀቱ የሚያድናቸው የት ያሉትን ይላል? ቤተ ክርስቲያን ያሉትን። መርከቢቱ የቤተ ክርስቲያን ምሳሌ ናትና እያለ ያስቀምጣል። እና ልክ እንደዛ ማለት ነው። እና እስቲ ጋዲና ዮባም ምናምን መጥተዋል። ሰላም ይበሉንና ከአዶሽ የምትለው ነገር ካለ እንቀጥላለን። እንዴት ናችሁ? ሁላችሁም ገስ ላይ ያላችሁ ሰዎች፣ ታችም ያላችሁ መኩዚ፣ አኪዮስ፣ ዮሐዴ፣ እናቱ ተፈጸመ ሚል አንተሽ፣ ቃዶሽ፣ ዮባ፣ ታችም ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። እንዴት ዋላችሁ? እግዚአብሔር ይመስገን አለን። ጋዲ ብሩስኪ ይመስገን አምላክ። ከታች አንድ ሰው ምን አለኝ? ዮሐዴን ረፎሉ እናስደረገው እያለኝ ነው። አሁን የገባው መሰለኝ፣ ግን ጥሩ ነው። ከአንተ ጋር አብሮ አሁን የገቡ ሰዎች ኖሩ ይችላሉ እና ዮሐዴን ፎሎ ማድረግ እንዳትረሱ። ዮሐድ ንጉስ ይላል።
መኩ ግን እኮ ጋይስ ስታክ አድርጓል። መኩ ስታክ አድርጓል። ፖዝ ላይ ነው እንዳይዘረግፈና ይህ ጭስ። ይቅርታ አኬን ሰላም ማለት እችላለሁኝ? እሺ ሰላም ለአንተ ይሁን ወዳጅ፣ እንዴት አለ? አኬ በጣም ነው የምወደው እጅግ በጣም የፕሮቴስታንት እምነት ወይም የጴንጤ እንደምትሉት ቢሆንም ግን በትምህርቶች እጅግ በጣም የምታነጽበት እንደሆነ ልገልጽልህ እወዳለሁ። ከዛሬ 25 ዓመት እንዳንተ ያለ ሰው ባገኝ ኖሮ ጴንጤ ባልንኩ ነበርኩ እያልኩ ነበርና ዛሬ 25 ዓመት ነው እንግዲህ ወደዚህ መጣሁትና እጅግ በጣም በትምህርትህ እኮራለሁና ትምህርቶች በአጠቃላይ በእውነት የሚያቀራርብና እኔ እንጃ ምን እንደምል አላውቅም። የዛሬ 25 ዓመት ነው እኔ ወደ ጌታ ወደዚህ መጣሁት እና አሁን ግን በቃ አንተ ትምህርቶች በጣም ቤዝ ያላቸው ናቸውና ይሄንን ለማለት ነው የምፈልገው። ከዚህ የተነሳ ግን አንዲት ጥያቄ ቢፈቀድልኝ በእግዚአብሔር በፍቅር ጠይቃቸዋለሁ። እሺ ጌታ ያክብርልኝ። በጣም አመሰግናለሁ። ጌታ ደግሞ በነገር ሁሉ ይርዳ። እስቲ ያው ቃዱሽ ስለቀደመ እስቲ የቃዱሽን እንስማና ወደ አንተ እንግዲህ ደግሞ እንመለሳለን ማለት ነው በጌታ ፈቃድ። እሺ መጀመሪያ ሁላችሁንም ሰላም ነው። ሰላማችሁ ይብዛ። እንግዲህ አንድ ጥያቄ ነበረኝ እኔ አኪሉ ኢየሱስ ማንም አጋዥ ያለ ማንም ጣልቃ ገብነት ብቻውን ሊያድን ይችላል ታምናለህ? እስቲ ኢየሱስ ክርስቶስ ያለ ማንም አጋዥ ብቻውን ሊያድን ይችላል? ያለ ማንም አጋዥ ማለት ምን ማለት ነው? እሺ ብቻውን ሊያድን ይችላል ያለ ማንም አሁን ያለ ቅዱሳን አማላጅነት? አዎ እንዴ በሚገባ ለምን አይችልም? አይ እኔ አሁን ብቻውን ምናምን የሚሉ ቃላትን ስንጠቀም ምን ሊመስል ይችላል? አሁን ይሄ ሉተራኖቹ ጸጋ ብቻ ብለው ሲጀምሩ ጸጋ ብቻ የሚሉት የኛ ነፃ ፈቃዳችንንም ወደ ጎን በማድረግ ነው። እኛም አናስፈልግም መዳናችን ላይ ማለት ፈቃዳችን አያስፈልግም፣ በቃ ራሱ መጥቶ እንደዚሁ ለውጡን እንድናምን ያደርገናል ስለሚሉ እንደዛ ጠርጥሬ ነው እንጂ ክርስቶስ በራሱ ነው ያዳነን። ኦፍኮርስ ሲያድነን ግን ማለት ነው ሲያድነን በዚህ በድህነት በሚያድነን ወቅት ላይ የተጠቀማቸው ነገሮች ሊኖሩ ይችላሉ። ኦፍኮርስ ግን ያዳነን ግን በራሱ ምንም አጋዥ ሳያስፈልገው